ቀጣይ ደግሞ ምንድነው የአየር ንብረት ተቆጣጣሪዎች የምንላቸው ናቸው። ስለዚህ የአየር ንብረት ተቆጣጣሪዎች ማለት መሬት ላይ የሙቀትን፣ የንፋስን፣ የዝናብንና የአየር ግፊት ስርጭት እኩል እንዳይሆን የሚያደርገው ነገር ምንድነው? ለምን እኩልስ ላይሆን ቻለ? የሚለውን ጥያቄ ደግሞ ያነሳልናል ማለት ነው። ስለዚህ እነዚህ ነገር የአየር ንብረት ተቆጣጣሪ የምንላቸው አራት ናቸው በዋነኝነት የምናያቸው። አንደኛው ምንድነው ከምድር ወገብ ርቀት ያላቸው አንደኛ፣ ሁለተኛ ከፍታ፣ ሶስተኛ ከባህር ያለው ርቀት፣ አራተኛ የውቅያኖስ ሞገድ የምንላቸው ናቸው። ስለዚህ እነዚህ ነገሮች ለምን እንደሚለያያቸው እናያለን በዝርዝር አሁን ማለት ነው። እሺ አንደኛው ከምድር ወገብ ያለው ርቀት ነው። ከምድር ወገብ ርቀት በቅርብ ርቀት የሚገኙ አካባቢዎች ከፍተኛ ሙቀት አላቸው። በተቃራኒ ደግሞ ከምድር ወገብ ርቀት የሚገኙ አካባቢዎች ዝቅተኛ ሙቀት ይኖራቸዋል። ለምንድነው ከምድር ወገብ አካባቢ ሲርቁና ሲቀርቡ ሙቀታቸው የሚለያየው? ኦፍኮርስ ወደ ምድር ወገብ በቀረብን ቁጥር ምንድነው ፀሐይዋ ጋር ሴንተርሊ የመገናኘት ቻንስ አለ። እዚህም ከፀሐይዋ በጣም የምንርቅ ከሆነ ወይም ደግሞ ከምድር ወገብ ተቃራኒ የምንሆን ከሆነ ከምንድነው ከፀሐይ ወይም ደግሞ ከፀሐይ ያለን ርቀት በጣም እየሰፋ ስለሚሄድ እዛ አካባቢ በጣም ነፋሳማ የመሆን አቅም አለው ማለት ነው። ሌላኛው ደግሞ ከፍታ ነው። ከፍታ ሲባል ሎላንድስ እና ሃይላንድስ የምንላቸው ከፍታ ቦታዎችና ዝቅታ ቦታዎች የምንላቸው። ከፍታ ሲጨምር የአየር ሙቀት ምን ይላል? ይቀንሳል። ለምንድነው? ወደ ላይ ስንሄድ ምንድነው ከምን እየራቅን ከመሬት እየራቅን ያለነው። እዚህ ከመሬት በራቅን ቁጥር ምን ይሆናል? የአየር ሙቀታማ አየር የማግኘት አቅማችን ምንድነው በጣም እየቀነሰ ይመጣል ማለት ነው። ስለዚህ ከፍታ የአንድ ቦታን የአየር ንብረት ወሳኝ ተቆጣጣሪ ነው። እዚህ በዋነኝነት አሁን ለምሳሌ አዲስ አበባ ውስጥ ምን አለ? እንትን አለ አይደል? እንጦጦ ተራራ አለ። እንጦጦ ተራራና ከዛ መሃል ቦሌ ላይ በአንድ ሰዓት በተመሳሳይ ሰዓት ሁለት ሰው ቢቆም የትኛው የሚበርደው የትኛው የሚቆም ይመስላችኋል? እዚህ ቦሌ ያለው ምንድነው ዝቅተኛ ቦታ ላይ ስላለ ከፀሐይን የማግኘት ቻንሱ በጣም ሃይ ነው ማለት ነው። እዚህ ወደዛ ወደ ላይ በወጣን ቁጥር ግን ምንድነው የአየር መጠናችን ምን እያለ የአየር ሁኔታችን እየቀዘቀዘ ይመጣል ማለት ነው። ስለዚህ በዛ አማካኝነት ምንድነው ከፍታ ቦታ ላይ ስንሆን በጣም የመብረድና የቅዝቃዜ ስሜት ይሰማናል ማለት ነው። ሌላኛው ደግሞ ቀጣዩ ደግሞ ከባህር ያለው ርቀት። ስለዚህ ከባህር ያለን ርቀትና ከባህር ያለን ቅርበት ማለት ነው። በባህር ጠረፍ አካባቢ የሚገኙ ሀገራት በክረምትና በበጋ ወቅት ጉልህ ልዩነት ይታይባቸዋል። በክረምት በጣም ሞቃታማ፣ በበጋ ደግሞ በጣም ቀዝቃዛማ የአየር ንብረት ይሆናል። ስለዚህ በክረምት ለምንድነው የሚሞቀው? በበጋ ስለምንድነው በጣም የሚቀዘቅዘው ከተባለ በአካባቢያቸው ምን ስላለ ነው? በአካባቢያቸው በጣም ፀሐይ ስለሚኖር ፀሐዩ ደግሞ በውሃው ላይ በሚያርፍበት ጊዜ ምን ይሆናል ማለት ነው? ያ አካባቢ በጣም እየሞቀን እኛን ሙቀት ላይ ይጥለናል ማለት ነው። ስለዚህ ሁለት የተለያዩ ስፍራ የምድር ወገብ ተመሳሳይ ርቀት ቢኖራቸው እንዲሁም ተመሳሳይ ከፍታ ባላቸው መልክዓ ምድር ላይ ቢገኙም ባህር በሚኖርበት ርቀት ምክንያት የተለያየ የአየር ንብረትና ሙቀት ሊኖራቸው ይችላል። ይህ ማለት ቦታው ከባህር ጠረፍ የሚኖራቸው ቅርበትና ርቀትን መጠን የተለያየ ሙቀትና መጠን ሊኖራቸው ያስችላል ማለት ነው። ስለዚህ ከባህር ተቃራኒ ጠረፍ የራቁ አካባቢዎች በክረምት ላይ በጣም ሞቃታማ፣ በበጋ ላይ ደግሞ በጣም ቀዝቃዛማ የአየር ንብረት ይኖራቸዋል ማለት ነው። ቀጣዩ ደግሞ የውቅያኖስ ሞገድ የምንለው ነው። የውቅያኖስ ሞገድ ማለት ከሞቃታማ አካባቢ የሚነሳው የውቅያኖስ ሞገድ አካባቢውን ስለሚያሞቅ። ስለዚህ ሞቃታማ የምንለው ምንድነው? ይሄ በንፋስ አማካኝነት ከአንድ ቦታ ወደ አንድ ቦታ የአየር ሲጓዝ ማለት ነው። ስለዚህ እዛ አካባቢ ያለው አየር እዛው አይቆይም ማለት ነው። ስለዚህ ውቅያኖስ አካባቢ የሚገኘው አየር ምን ይላል ማለት ነው? ወደ ሌላ ቦታ ይነፍሳል። ከሌላ ቦታ ያለው ንፋስ ሙቀታማ ያለው ንፋስ ደግሞ ወደዛ አካባቢ ይመጣል ማለት ነው። ስለዚህ በዛ አማካኝነት የውቅያኖስ ሞገድ በዚህ አማካኝነት የአየር ሁኔታ ይለዋወጥብናል ማለት ነው። ቀጣይ ደግሞ የምናየው የምስራቅ አፍሪካ ተፈጥሮ ሀብቶች የምንላቸው ናቸው። የምስራቅ አፍሪካ ተፈጥሮ ሀብቶች በዋነኝነት የምንላቸው ማዕድናትና የተፈጥሮ ሀብቶች ናቸው። ማዕድናትና የተፈጥሮ ሀብቶች እነዚህ ብዙ አይነት ጥቅም አላቸው። ማዕድናት ስንል ምንድነው? የምናገኛቸው ናቸው። በመሬት ቆፍረን መሬት ውስጥ የምናገኛቸው ማዕድናቶች አሉ። በአካባቢያችን የሚገኙ ብዙ አይነት የተፈጥሮ አይነቶች አሉ ማለት ነው። የተፈጥሮ ሀብት የሚባለው
በተፈጥሮ የሚገኙና ለሰው ልጅ አስፈላጊ ሀብት ናቸው። ስለዚህ ተፈጥሮ ካለ እኛ የሰው ልጅ ያልሰራው በምድር ላይ ኦልሬዲ የሚገኝ ምንድነው የተፈጥሮ ነገር ነው ማለት። ስለዚህ ይሄ ነገር ግን ለሰው ልጅ ምን ይላል በጣም ያስፈልጋል። አሁን ለምሳሌ ከዋነኛው ምንድነው ውሃ ነው። ውሃ ሰው ልጅ አልሰራው በተፈጥሮ የሚገኝ ነገር ነው። ስለዚህ ለሰው ልጅ ግን ምንድነው በጣም አስፈላጊ ነው። መሬት ሰው ሰራሽ አይደለም፣ ምንድነው ተፈጥሮ ነው። ስለዚህ መሬት ከሌለ እኛም ልንኖር አንችልም ማለት። ስለዚህ እኛ ረግጠን የምንሄድበት ወይም ደግሞ እኛ ረግጠን እንድንሄድበት የሚያስፈልገን ነገር መሬት አለ ማለት ነው። ሌሎች ደግሞ የዱር እንስሳቶች ናቸው። የዱር እንስሳቶች በጣም ምን ይሉናል ለኛም አስፈላጊ ናቸው አይደል? ስለዚህ ለኛ አስፈላጊ ናቸው ሲባል የዱር እንስሳቶች ለኛ ያስፈልጋል። ለኛ ለምግብ ለመብስ የምንጠቀማቸው ማለት ነው። ዱር ደግሞ የምንለው ዱር ማለት ጫካ ውስጥ ምን አለ እጽዋቶች አሉ፣ እንስሳቶች አሉ አይደል? ስለዚህ እነዛ እጽዋቶች ለኛ ምንድን ናቸው? መብሎች ናቸው። ከመብል ውጪ ደግሞ ለኛ የሕክምና የማግኛዎቻችን ናቸው ማለት ነው። ሌላኛው ደግሞ ምንድነው ማዕድን ነው። ማዕድን ማለት ምን ማለት ነው? በተፈጥሮ የሚገኝ የተለያዩ ብረት አስተኝና ኢብረት አስተኝ እና የነዳጅ ሀብት ማዕድን ይባላሉ። ስለዚህ ነዳጅ ራሱ ምንድነው ማዕድን ነው፣ የተፈጥሮ ሀብት ነው ማለት ነው። ስለዚህ የተፈጥሮ ሀብት ሌላ ምን እንላለን? ወርቅ፣ መዳብ፣ የድንጋይ ከሰል፣ ኖራ ድንጋይ፣ ብረት፣ የተፈጥሮ ጋዝ፣ እነዚህ ሁሉ ምንድናቸው? ማዕድኖቻችን ናቸው። ግን እነዚህ ማዕድናት ምንድናቸው? በሰው ሰራሽ የምናገኛቸው ሳይሆኑ ምንድነው በተፈጥሮ የምናገኛቸው የማዕድናት አይነቶች ናቸው ማለት ነው። የምስራቅ አፍሪካ የማዕድን ሀብቶች። ስለዚህ የማዕድን ሀብቶች በጣም ብዙ አይነቶች አሉ። እንደውም ብዙ ነገሮች እናገኛለን። አሁን ለምሳሌ በኢትዮጵያ የሚገኘው የማዕድን ሀብት ሲባል በዋነኝነት ጨው አለ፣ ብረት፣ ብር አለ፣ ወርቅ አለ፣ የድንጋይ ከሰል፣ ሸክላ አፈር የምንላቸው እነዚህ ሁሉ ምንድነው የተፈጥሮ ሀብቶች ማዕድኖቻችን ናቸው። ስለዚህ እነዚህ ግን ልናገኛቸው የምንችለው በብዛት በምንድነው በኢትዮጵያ ውስጥ ነው ማለት ነው። ሶማሊያ፣ ኬንያ፣ ታንዛኒያ፣ ዩጋንዳ፣ ሩዋንዳ፣ ብሩንዲ፣ ሞዛምቢክ እነዚህ ሁሉ የራሳቸው ምን አላቸው? የተፈጥሮ ሀብት አላቸው። ለምሳሌ ሶማሊያን እና ዩጋንዳን ስናይ ሶማሊያ ውስጥ የተፈጥሮ ነዳጅ አለ፣ ወርቅ አለ። ከዛ ዩጋንዳ ደግሞ ምን አለ? ጀሶ አለ፣ ግራኖ ድንጋይ አለ፣ ጨው አለ፣ እምነበረድ አለ፣ ማይካ አለ። እነዚህ ሁሉ ነገሮች የተፈጥሮ ሀብት ወይም ማዕድኖቻችን ናቸው ማለት ነው። እዚህ ለሰው ልጅ ምን ይላሉ? በጣም ይጠቅሙናል፣ ለኛ ጥቅም ያላቸው ነገሮች ናቸው ማለት ነው። በምስራቅ አፍሪካ የማዕድን አጠቃቀም ተግዳሮቶች። ስለዚህ ማዕድናትን ስንጠቀም ለሚያስቸግሩ ነገሮች ሊኖሩ ይችላሉ፣ ወይም ደግሞ እነዚህ ለኛ ጥቅም ላይ የሚያውሉን አሉ። ከዛ ደግሞ ባለቁ ቁጥር ለኛ ችግር የሚሆኑ ነገሮች አሉ ማለት ነው። በቀጠና ማዕድናት አውጥተን ለመጠቀም አብይ ተግዳሮቶች የሚባሉት የሚከተሉት ናቸው። ማዕድናትን ከከርሰ ምድር ለማውጣት የሚያግዘን በቂ የመሰረተ ልማት አለመኖር። ስለዚህ እነዚህ ነገሮች እኛን ሊገድቡን ማዕድኖቻችን እንዳናወጣ ሊያደርጉን የሚችሉ ነገሮች አንድ በቂ መሳሪያ አለማግኘታችን ወይም ደግሞ በቂ ቴክኖሎጂ አለመኖር፣ የቴክኖሎጂ እጥረት በመኖሩ የሀገር ውስጥ ፍላጎትና የመሳሰሉት በዋነኝነት አነስተኛ ሀገር ውስጥ አሁን ለምሳሌ እኛ ሀገር ውስጥ ምን አይፈልግም? እኛ ሀገር ውስጥ ብዙ ነገር ይፈልጋል አይደል? ወርቅም፣ ብርም፣ ሸክላ አፈርም፣ ድንጋይ ከሰልም ይፈልጋሉ። ግን ሌሎች ደግሞ አንዳንድ ሀገሮች ላይ ምን አለ? ይሄ ነገር አያስፈልገንም፣ ብናወጣውም ባናወጣውም አያስፈልገንም ብሎ የሚታሰብ አስተሳሰብ አለ። ስለዚህ በሱ የተነሳ ምን አይደረግም? እነዚህ ነገሮች ማዕድናት የምንላቸውን ነገሮች ከማውጣት እንቆጠባለን እኛ ማለት ነው። ስለዚህ ሌላኛው ደግሞ ምንድነው የሚያመጣው ችግር ምንድነው? ወይም ደግሞ የምስራቅ አፍሪካ ተገቢ ያልሆኑ የማዕድን አጠቃቀምና የሚያስከትሉት አሉታዊ ተጽዕኖ። ስለዚህ አፈርና ውሃ ጥበቃ ያስቸግራል። የአካባቢ ያሉ ዱር እንስሳቶችን ይሰደዳሉ። ስለዚህ የተፈጥሮ ሀብት ወይም ደግሞ ማዕድናትን ለማውጣት ሲባል ቦታዎች ይጨፈጨፋሉ፣ ደኖች ይጨፈጨፋሉ። ከዛ በኋላ እነዛን ነገሮች ለማጽዳት ለማጠፍ ሲባል ብዙ አይነት ምን ይደረጋል? ብዙ አይነት የውሃ ሀብታችንን እንጨርሳለን፣ እንጠቀማለን። ስለዚህ ብዙ አይነት ነገሮች የአየርና የውሃ መበከል። ስለዚህ እነዛን ነገሮች አውጥተን ሳይሆን የምናጥብበት እዛው ቦታ ውስጥ ሄደን ከተን ስለምናጥብበት ምን ይሆናል? እዛ ጋ ያለው
የውሃ መጠን ወይም ደግሞ የውሃ ክፍል በጣም እየተበከለ ይሄዳል ማለት ነው። እሺ ቀጣይ ደግሞ የምናየው ምንድነው? የተፈጥሮ ሀብት እንክብካቤ ዘዴዎች። የተፈጥሮ ሀብታችንን እንዴት አድርገን ነው የምንንከባከበው? እንዴት አድርገንስ መንከባከብ ያስፈልገናል? የተፈጥሮ ሀብት እንክብካቤ ለመንከባከብ የሚያስችሉን የተለያዩ ዘዴዎች አሉ። ከነዚህ ውስጥ መካከል ሀገር በቀል እጽዋት መትከልና መንከባከብ። እዚህ ግሪን ሌጋሲ አሁን የተጀመረው ግሪን ሌጋሲ የምንለው በየቦታው ምን ማድረግ፣ በየቦታው ባገኘንበት ቦታ ጽዱ በሆነ ቦታ ውስጥ ምን ማለት ተክሎችን መትከል፣ እንደ ፀሐይ ብርሃን ያሉ ታዳሽ ኃይሎችን መጠቀም፣ ስለዚህ ታዳሽ ያልሆኑ ኃይሎችን ማቆም። አሁን ለምሳሌ የድንጋይ ከሰልን፣ ሌላ ደግሞ ምን አለ ነዳጆችን፣ እነሱን በሚተኩ ወይንም ታዳሽ በሆኑ ነገሮች መተካት። ስለዚህ ኃይልን ወይም ደግሞ ኤሌክትሪሲቲን ጀነሬት የሚያደርጉልን ነገሮች ማብዛት፣ እነዛን ነገሮች ምን ማለት መቀነስ። ስለዚህ ለምሳሌ የፀሐይ አለ፣ የውሃ አለ፣ ከዛ የንፋስ አለ። እነዚህ ነገሮች በብዛት በመጠቀም እነዛን ነገሮች ወደኛ ማብዛትና ማስተካከል እንችላለን ማለት ነው። የሚታደሱ የተፈጥሮ ሀብቶችን በመተካት መጠቀም አሁን እንዳልኳችሁ። ስለዚህ ነዳጅ ነበረ፣ ነዳጅን ወደ ኤሌክትሪሲቲ በመለወጥ ምን ማድረግ ያለንን ሀብት በስነስርዓት መጠቀም እንችላለን ማለት ነው። ሌላኛው ደግሞ ምንድነው? የምስራቅ አፍሪካ ዋና ዋና የአፈር አይነቶች። ስለዚህ የአፈር እዚህ ላይ ደግሞ የምናየው ምንድነው? ስንት አይነት አፈር አለ? ምን አይነት አፈሮች አሉ? ለምንድነው የሚጠቅመን የሚሉትን ነገር እናያለን ማለት ነው። አፈር ከአለቶች ስብርባሪ ከእጽዋትና ከእንስሳት ብስባሽ የሚፈጠር ሌላኛው የመሬት ክፍል ነው። ስለዚህ እኛ የምንረግጠው እኛ የምንሄድበት ክፍል ምንድነው? የአፈር ክፍል እንለዋለን። ስለዚህ ይሄ አፈር የተፈጠረው ከምንድነው? ከምኖች ከአለቶች ስብርባሪ ከእጽዋቶችና ከእንስሳት ብስባሽ ክፍል የተሰራ ነገር ነው ማለት ነው። አፈር ለእጽዋት እድገት በጣም ወሳኝ ነው። አፈር ከሌለ ምን አይልም፣ ምንም አይነት ነገር ልናበቅል አንችልም። እዚህ ልናበቅል ካልቻለን እኛ የምንመገበው ምግብ እናጣለን። ከኛም አልፎ እንስሳቶች የሚመገቡት ምግብ ስለሚያጡ ምን ይሆናል ማለት ነው? ያ ነገር በጣም እኛ ለመኖር ወይም ህይወታችንን ለመቀጠል በጣም ያቅተናል ማለት ነው። ለእጽዋት እድገት ወሳኝ የሆኑ የውሃ፣ የአየር፣ የማዕድናትን በውስጣቸው ይዛሉ። ስለዚህ በአፈር ውስጥ ብዙ ነገር አለ። አፈር ብቻ አይደለም፣ ውስጡ ማዕድናቶች አሉት። የውሃ አለ፣ የውሃም የመያዝ አቅም ስላለው ውስጡ ውሃ አለው ማለት ነው። ስለዚህ ብዙ የአፍሪካ አይነቶች የተለያየ አይነት የአፈር አይነቶች አሏቸው። ለምሳሌ ኢትዮጵያ ውስጥ ብዙ አይነት የአፈር አይነት አለ። ለምሳሌ በዋነኝነት የምናያቸው የአፈር አይነቶች ተብሎ የሚታሰቡት አሸዋማ አፈር፣ ጭቃማ አፈር ዋና ዋናዎቹ የምንላቸው ናቸው ማለት ነው። ስለዚህ የአፈር መሸርሸር እንዴት እንከላከላለን ከተባለ የአፈር መሸርሸር ልንከላከል የምንችልበት ዋናኛ መንገድ ምንድነው? ተክሎችን መትከል ነው። ስለዚህ ተክሎችን በተከልን ቁጥር ምን ያደርጋል ማለት ነው? ተክሎቹ አፈሩን ቆንጥጠው ስለሚይዙት አፈሩ የመሸርሸር አቅሙ በጣም ይቀንሳል ማለት ነው። እዚህ የአፈር መሸርሸር አለ። ከዛ